እንግዲህ ምናችሁ እኔ ግዴታ ነው ቶሎልን አላሉም። ግዴታ ገንዘብ አዋጡልን አላሉም። ግዴታ ከኪሳቸው አውጡና ብር ስጡን አላሉም። ብቻ እየፈለገ የወደደ መጥቶ ሰርጋችንን ታካፋይ ይሁኑ ብለው አድመውናል። እንደገና ሄደን ሰርጉን ሞቅ ደመቅ አድርገን ሸብረቅ አድርገን መጥተናል ማለት ነው። ሰው ሲታደም መቼም የሰው ልጅ ክብር ኑሮት እንግዲህ በክብር ተተጠራ ምንም ማድረግ አልችልም። አንድ ሰው እኮ እኔ የምላችሁ ነው የምለው እኔ ተኪሴ ለምን አውጥቼ ካልሰጠሁኝ አንጡልኝ ስጡልኝ ብሎ እኮ ልመና ባካቸው ስጡኝ ብሎ አላስገደዱም። ከምር ነው እነዚህ ልጆች ማለት ነው ራሳቸው ወደው ፈቅደው የሚሰጡ ናቸው። አንዳንዶቹ ማለት ነው ቤተሰቦቻቸውን የማያጋድሙ እህት ወንድሞቻቸውን የማያዩ ዘመድ አዝማዳቸውን የማያዩ አንዳንዶቹ የቀበጡት ነው ለራሳቸው የሚያደርጉት እንጂ አንድ ሰው መቼም እኔ ሀዲያ እንቺ ዘምዘም ሀዲያ ገዝቼልሻለሁ እንጂ ሀዲያ ነው ብሎ ከሰጠኝ እምቢ አልልም፣ እቀበላለሁ። ሀቂቃ አመሰግናለሁ ብዬ ያንን ገንዘቤን እቀበላለሁ። ግን አመሰግናለሁ ብዬ እቀበላለሁ። ለምን እምቢ እላለሁ? አንድ ሰው ስጦታ ሲሰጥ በደስታ ይቀበላል እንጂ እምቢ አይልም። እና ምን ያርጉ እነዚህ ልጆች ምን ያርጉ እስኪ ንገሩኝ። እንኩ ገዝተው እንኩ ሀዲያ ነው ብለው ከተሰጣቸው እምቢ ማለት አይችሉም፣ ይቀበላሉ። ስለዚህ አሁን እኔ አንድ ሰው ሀዲያ ነው ብሎ ያንን ሀዲያ ካደረገልኝ በእልልታ እቀበላለሁ። ግዴታ ከኪሳቸው አውጡ ብሎ አዘረፉም እነዚህ ልጆች። ሀቂቃ ራሳችን ናቸው ጅሎች፣ በጎች ራሳችን ነን። ቤተሰብ እንደመለወጥ፣ እህት ወንድም እንደመለወጥ፣ አባት እናት እንደመለወጥ፣ እንደመርዳት እነሱን እንኩ ሀዲያ ገዝተናል ብሎ በስንት ሚሊየን በወር የሚያገኝ ገንዘብ መስጠት ማለት ምንም እኔ ይሄን አልደግፈውም። እንደውም እነሱ ለሌለው እንደውም ልኛን ማሳደግ ነበረባቸው። እንደነሱ እንድንሆን እኛንም አዟቸው ከጎናችሁ ነን እያሉ ሸር እያደረጉ እኛንም ማሳደግ ነበረባቸው። ለማንኛውም እኔ ጋብቻቸውን አልጠራም። ሰው ልጅ ይጋባ፣ ያግቡ፣ ይጋቡ፣ ይውለዱ፣ ይዋለዱ። ማንም እንዲያገባ እንድዋለድ ፈቃደኛ ነኝ እኔ፣ ደስ ይለኛል። ይሄ ደግሞ የተከተባላችሁ ነው። መጀመሪያ ሀ ሲባል ተከትቧል። በቃ በዚህ ትኖራላችሁ፣ በዚህ ታገኛላችሁ፣ እርዝቃችሁ በዚህ ነው ተብሏል። ይሄንን ደግሞ ማመን አለብን። አንድ ሰው እርዝቅ በትንሽ ነገር ይነሳል። እርዝቅ በዚህ ነው ብሎ መጀመሪያ ተከትቦላችኋል። አብርሽና ሩታ ማለት ነው። ይሄ የሱ ፍቃድ ነው እንጂ አርጉልኝ ብሎ ወይም ከነጥቆ አልወሰዱም፣ ወይም ተኪሳቸው ወይም ፖርሳቸውን በርበረው አልወሰዱም። በቃ እና ይሄንን ነገር የሚያደርጉት እየወደደ የፈቀደ የራሱ ፍቃደኛ የሆነ ያደርጋል፣ ይሰጣል። ሌላ ምንም ነገር የለውም። እና አንድ ሰው ግን እኛ ራሳችን በራሳችን ማለት ነው ስበቡን ላስባብ ነው። እዝቃችንን ከየት እንደምንመጣው አናውቅም። እዝቅና ሞት አንድ ነው፣ ተከትሎ ነው የሚሄደው። እነሱ ሰርጋቸውን ይኸው ዓለም ገና ናት እያሉ ነው፣ እየፈነጠዙ ነው። እኛ ግን የመዳብ ቅመሞች እዚህ ግድግዳ እንፈገፍጋለን። ይሄ ለምንድን ነው? ገና ነን እኛ። እሱ አልፈቀደልንም። በቃ ሲሚንቶና ግድግዳ ፈግፈጊ ገና ሽኖሽ ብሎ ተከትቧል። ስለዚህ አላሁ ተዓላ ደግሞ አልሐምዱሊላህ ረቢል ዓለሚን ያገኘነውን በረካ አድርግልን። አልሐምዱሊላህ ብያለ ጤናችንን ከሰጠን አላህን እያመሰገን የሰው እንትን ከመመቀኘት እንግዲህ እሱ የሰጣቸውን እርዝቅ እኛም ደግሞ አላህዬ አርግልን ስጠን ብለን አላህን መማጠንና አላህን መለመን ነው። ያደርግልናል። የማያደርግልን ምክንያት የለም። የሰው አንመቀኝ። አንድ ሰው ካገኘ ይህ አላህ የፈቀደልን ነው። ሞትና ርዝቅ አንድ ላይ ነው የሚጓዘው። ይሄን ታውቃላችሁ። በዚህ ታምናላችሁ። በዚህ እንመን። ሞትም ርዝቅም ቤትም ቦታ ቢሆን ያ የተፈቀደልን ርዝቅ ሞትም ያቺ የተከተበችበትን ቀን አናልፍም። እርዝቅም ደግሞ እነዚህ ልጆች ተከትባል። የመዳብ ቅመሞች እናንተ በጎች እናንተ እንላለን። በእርግጥ ለሌላ ትረዱም ወይ ለእነሱ እንደምተማረቃው ለሌላ ብንረዳ ለሚስኪን ስንት በሽተኛ አለ፣ አልጋ ላይ የተኛ አለ፣ ስንት የተራባለ። ይሄ ብንረዳ አዎ፣ ግን እውቀት ያንሰናል። የሰው ልጅ ትንሽ እውቀት ያንሰናል። አላህ እውቀት ይስጠን። አላህ መልካሙን ነገር አላህ እውቀቱን አላህ ይስጠን። መልካሙን ነገር አላህ ይስጠን። ለሰው ልጅ እንግዲህ ጥሩ ነገር እንሰብ እና እነሱ ያው እንግዲህ ዱባይ ላይ እናደርገዋለን ሰርጋችንን። የመዳብ ቅመሞች አሉ ይኸው እንደ ታስራ እንዴት ተለቀቀ ጥጃ እየፈነጥሱ ነው። ብራምባ እያሉ ነው ዱባይ ላይ ፏዘና ብትን እያሉ ነው ዱባይ ላይ።
እና ይሄ መጀመሪያ ሲባል የተከተበ ነገር ነው። በዚህ ማመን አለብን። ለማንኛውም የመዳብ ቅመሞች ዘወር ብላችሁ ሰቡ። ስራችሁን ደግሞ አቋርጣችሁ እዛ ዘረጥን ቡጠ ስትይ ይልቅንስ ስራችሁን አጉል እንዳትሆኑ ስራችሁንም እሰቡ። ይሄ ሰርግ አንዱ ሊያገባ አንዱ ገገባሉ። ባልና ሚስቱ ሊተዋወቁ ምን ነው ሌላው ሰው ልቡ መውለቁ ይላል ያገሬ ሰው። ባልና ሚስቱ ሊተዋወቁ ምን ነው ሌላው ሰው ልቡ መውለቁ። ልባችሁን አታውልቁ። የአንድ ቀን ጭፈራና የአንድ ቀን ደስታ ከስራችሁ አጉል እንዲያደርጋችሁ ወደ ስራ ቦታችሁ ብትመለሱ እነሱ ገንዘባቸውንም ኪሳቸውን ሞልተው ደስታቸውንም አጣጥመው ወደ ሀገራቸው ኢትዮጵያቸው ይገባሉ። እናንተ ግን ከዛ ከስራ ተባራችሁ የጃዛ ቤት ሆነሽ ወይ ነው ቀርቶብኝ በሆነ እያላችሁ ወደ ኋላ እንዳታለቅሱ የመዳብ ቅመሞች።